ኪያዬ እንግዲህ የተሰጣት መድኃኒት የሚገል ሳይሆን የእንቅልፍ መድኃኒት ነው ማለት ነው። ይህ ሁሉ ጥረት የሆነው በሻሎሚ ነው። ሻሎሚ እንግዲህ ኪያዬን ለማዳን የምከፍለው መስዋዕትነት በጣም በእጅጉ ደስ የሚልና ሁሉን ነገር የሚያስደስት ነው ማለት ነው። እንግዲህ ሻሎሚ እንግዲህ ለኪያዬ መድኃኒት ስጫት ብላ እንግዲህ ወይዘሮ ቪዛ ሰጥታት ነበር። ምግብ ሰርተሽ ስትሰጫት ለኪያዬ ይህም መድኃኒት አብረሽ ስጫት የእሷ የምትወስደው መድኃኒት ነው ብላ ነበር ያለቻት። ነገር ግን ሻሎሚ ነገሮችን ሁሉ እሷ የምታይበት መንገድ በጣም ትክክል ስላላደለ ወይም ደግሞ ወይዘሮ ቤዛ የምትሰራው ስራ በጣም መጥፎ እንደሆነ ስለምታቅ ክፋቷን ጠንቅቃ ስላወቀችባት ምንም ነገር ሳታደርግ እንግዲህ ያን መድኃኒት ይዛ ወደ ፋርማሲ ነበር የሄደችው። ፋርማሲ ከሄደችም በኋላ እንግዲህ ፋርማሲ ሄዳ ያን መድኃኒት ስታሰየው የሚገል ነው እንጂ የትክክለኛ የኪያዬ መድኃኒት እንዳልሆነ እንግዲህ ፋርማሲ ያሉ ዶክተሮች ሲነግሯት እንግዲህ ሻሎሚም ደግሞ እሺ በቃ ብላ እንግዲህ ያን መድኃኒት በደህነኛ መድኃኒት ቀይራ መታ እንግዲህ ለኪያዬ ሰጥታታለች ማለት ነው። ኪያዬ ደግሞ ያን መድኃኒት የራሷ መድኃኒት ስትወስድ ሁሌም ቢሆን የእንቅልፍ ነው። እንቅልፍ በጣም ነው የሚወስዳት ማለት ነው። እንግዲህ ሻሎሚም ደግሞ ያንን መድኃኒት ነው የሰጠቻት እንጂ ወይዘሮ ቪዛ የሰጠቻትን መድኃኒት ቀይራ ነው ያመጣችው ማለት ነው። እንግዲህ ከዛም በኋላ ወይዘሮ ቪዛ ክላሷ ገብታ እንግዲህ ስታያት እንግዲህ ኪያዬ በጣም ተኝታ ነበረ። ከዛም በኋላ ኪያዬ ልጄ ምን ሆንሽብኝ፣ ወይኔ ልጄ ምን ሆነችብኝ ብላ ስትጮህ እንግዲህ ሁሉም ቤተሰብ ተሰባስበው ሲመጡ ኪያዬ በጣም እንቅልፍ ውስጥ ነበረች ማለት ነው። እንግዲህ አዶናይም ቢሆን እየሮጠ መጥቶ እንግዲህ ልጄ ኪያዬ ምን ሆንሽብኝ፣ ልጄ ኪያዬ ምንድን ነው ምን አርጋችኋት ነው ምንድን ነው የተፈጠረው ብሎ ሲል እኛ ምንም አላደረግናትም አዶናይ፣ እኛ ምንም አላደረግናትም ብለው ሲሉት እና ምን ሆና ነው መድኃኒቷን አልሰጣችኋትም ወይ ሲል እንግዲህ ተሰጥታለች መድኃኒቷን ግን ምን እንደተፈጠረ አናቅም ሲሉት ሻሎሚም እናቷን በጣም ተደነጋግጠው እንትን ሲሉ ነበር ማለት ነው። ከዛም በኋላ ወይዘሮ ቪዛ እንግዲህ ሻሎሚዬ ልጄ እያለች ስትል ነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሻሎሚ የተሰኘውን ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ውድ ፋሚሊዎቼ በጣም ነው የማመሰግነው። እንግዲህ ሻሎሚ እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው። እንግዲህ ወይዘሮ ቪዛ እንግዲህ ለሚወለደው ልጅ ገና ላልተፈጠረው ልጅ እንግዲህ ነገሮችን ሁሉ ልታመቻች እየሞከረ ትገኛለች ማለት ነው። የምታመቻቸውም ደግሞ ክፋትና የሰውን ነፍስ በማጥፋት ነው። እንግዲህ ኪያዬን እንግዲህ ገና ለሚወለደው ልጅ ንብረቱን ወይም ደግሞ ሀብቱን ልጅን ትጨራመትብኛለች፣ ልጅን ራሱን ችሎ ብቻውን ማሳደግ ነው የምፈልገው ወይም ደግሞ ሀብቱን የራሱ ማድረግ ነው የምፈልገው እያለች እንግዲህ አዶናይን ካገባች በኋላ እንግዲህ ያችን ልጅ ለማስወገድ እየሞከረች ትገኛለች ማለት ነው። ከዛም በኋላ እንግዲህ ወይዘሮ ቪዛ ለሻሎሚ እንጂ የኪያ መድኃኒት ነው ስጫት ብላ ስትላት እንግዲህ ሻሎሚም ደግሞ ነገሮችን ሁሉ እያየች እየተከታተለች ስለሆነ የቪዛን ከነህቷ ክፋቷንና ተንኮሏን ጠንቅቃ ስለምታውቅ እንግዲህ ምግብ ስትሰጫት ይህን መድኃኒት አብረሽ ስጪ የእሷ የምትወስደው የሁሌ መድኃኒቷ ነው ብላ ነበር የሰጠቻት። ነገር ግን ሻሎሚ ያንን መድኃኒት ተመስጠቷ ይልቅ ቼክ ማድረግ ነበረባት። ከዛም በኋላ ወደ ፋርማሲ ወስዳ ቼክ ስታደርገው መድኃኒቱ ትክክለኛ የኪያዬ መድኃኒት ሳይሆን ኪያዬን የሚያጠፋ ወይም ደግሞ የሚገል ነው ማለት ነው። እንግዲህ ዶክተሩ እንደዛ ሲላት ሻሎሚን በጣም ተደነጋግጣ እንግዲህ መድኃኒቱን ቀይራ ትክክለኛ የኪያዬን መድኃኒት ይዛ መጣ እንግዲህ ምግቧ ላይ አድርጋ እንደተለመደው ሰጣታለች ማለት ነው። ከዛም በኋላ ኪያዬ ያ መድኃኒት ስትወስድ እንግዲህ ኖርማል መድኃኒቷን ራሱ ስትወስድ እንቅልፍ ይወስዳታል። እንቅልፍ በጣም ወስዷት ነበረ። ከዛም በኋላ እንቅልፍ ወስዷት እያለ ወይዘሮ ቪዛ ቼክ ለማድረግ ሙታለች አልሞተችም የሚለውን ቼክ ለማድረግ ነበረ ክላሷ ስትገባ እንግዲህ ኪያዬ በጣም እንቅልፍ ወስዷት ነበረ። ወይኔ ልጄ ኪያዬ ብላ እንግዲህ ታጣራች በኋላ ነገሮቹን ሁሉ ተደባበሰች በኋላ ካየች በኋላ ቼክ ካረገች በኋላ ስትቀሰቅሳት ቀስ ብላ ሌላ ሰው እንዳይሰማት ነው ኪያዬ ብላ ስትጠራት እንግዲህ ኪያዬ አቤትም አላለቻትም፣ ጸጥ ብላለች ማለት ነው። ከዛም በኋላ ጮኸች ማለት ነው። ወይዘሮ ቪዛ ስትጮህ ሁሉም ሰው እየሮጠ ሲመጣ እንግዲህ እህቷም እንዲሁም ደግሞ አባቷ አዶናይም እየሮጠ ሲመጣ እንግዲህ ኪያዬ እንቅልፍ ውስጥ ነበረች። ከዛ በኋላ አዶናይ ልጄ ምን ሆንሽብኝ፣ ልጄ የምነካት ብሎ እንግዲህ ሲቀሰቅሳት ተንቀልፏ ቀጥ ሲያረጋት ኪያዬ ተነስታለች ማለት ነው። ልጄ ኪያዬ ምን ሆነሽብኝ ነው ምንድነው የተፈጠረው ንገሪኝ ብሎ ሲላት ምንም አልሆንኩም አባዬ እኔ እንቅልፍ ወስዶኝ ነው ብላ ስትል እንግዲህ ወይዘሮ ቪዛ ደንግጣ
ወይ አልሞትሽም እንዴ ብላ ስትል ነበር ማለት ነው እንግዲህ። ምክንያቱም እሷ የምትጠብቀው ሞቷን ነው እንጂ ኪያዬ ትድናለች ብላ አላሰበችም። ምክንያቱም ለሻሎሚ መድኃኒቱን ስጪ ብላ ስላለቻት መድኃኒቱ ትክክለኛ መድኃኒቷ እሷ ሁሌ የምትወስደው መድኃኒት ነው ብላ ሻሎሚ የሰጠቻት ነው የመሰላት። ነገር ግን ሻሎሚ እንደዛ አላደረገችም። የእነሱን ክፋት ጠንቅቃ ስለምታውቅ መድኃኒቱን ቼክ ነበር ማስደረግ እየፈለገችው። ሄዳ ቼክ አስደረጋ እንግዲህ እንደፈራችውም እንደጠረጠረችውም የሚገል መድኃኒት ሆኖ ስታየው እንግዲህ ሌላ ቀይራ ሰታታለች ማለት ነው። ከዛም በኋላ አዶናይ ምን ማለትሽ ነው? ለምንድን ነው እንደዚህ ልትያልሽው ብሎ እንግዲህ በጣም ደንግጦ ይሄን በማለቷ በጣም ደነገጠ ማለት ነው። ውይ አልሞትሽም እንደ ስትል መሞቷን እንደፈለገች አዶናይ በትንሹ ቢሆን የተረዳ ይመስላል። እንግዲህ ምን ማለትሽ ነው ቪዛ ደግሞ ይሄ ብሎ ሲላት እንግዲህ አይ ማለቴ ብላ እንግዲህ በጣም ተደነጋግጣ፣ እህቷም ደግሞ አዶናይ ተዋት እባክህ፣ ይሄ ነገር እኮ የእርግዝናው ነው እንደዚህ የሚያረጋት፣ ተው የሆርሞን መዛባት ነው ብላ ስትለው እንግዲህ በቃሽ እናንተ ውጡ፣ ምንም ጫጫታ አያስፈልግም፣ ልጄ ብቻዋን ትሆን ብሎ እንግዲህ አዶናይ ልጁን ይዞ ብቻውን ቁጭ ብሏል ማለት ነው። ከዛም በኋላ ሻሎሚ ከእናቷ ጋራ ወደ ኩሽናዋ ገብታ እንግዲህ እማዬ ጉር ሰራኋቸው ስትላት ልጄ ምን አደረግሽ? ምንድነው ያደረግሽኝ? ያደረግሻቸው ምን አደረግሽ ደግሞ ብላ ስትላት እማዬ እናቴ እንግዲህ በጣም ተንገላታና ሰው ቤት ለፍታ ደክማ ብዙ ስቃይና መከራ አይታ ያስተማረች ትምህርት ለዚህ ነው የጠቀመኝ እናቴ ብላ እንግዲህ ለእናቷ ስትነግር ምን አድርገሽ ነው ልጄ ምንድነው ያደረግሽው ብላ ስትላት ለኪያዬ ቪዛ መድኃኒት ስጫት ብላኝ፣ ነገር ግን እኔ ቀጥታ መድኃኒቱን ተመስጠት ይልቅስ ወደ ፋርማሲ ሄጄ ቼክ ማስደረግ ነበረ የፈለኩት። ስለዚህ ፋርማሲ ቼክ ሳስደርገውም ደግሞ መድኃኒቱ የሚገል ነው እንጂ ትክክለኛ ሻሎሚ ኪያዬ ሁሌም የምትወስደው መድኃኒት አይደለም ብላ ስትላት ወይኔ ልጄ ይሄን መድኃኒት ኪያዬ ወስደው በሆነ አሁን ምን ነበር የሚፈጠረው ብላ ስትል እንግዲህ የሻሎሚ እናትም እንግዲህ ሻሎሚም ደግሞ እማዬ ኪያዬ ይሄን መድኃኒት ወስደው በነበር በዚህ ሰዓት ኪያዬን አናገኛትም ነበር፣ ኪያዬ ትሞት ነበር ብላ ስትል እንግዲህ የሻሎሚም እናት በጣም ተደነጋግጣ እነዚህን ሰዎች ምን እናርጋቸው ምን እናርግ ልጄ ብላ ስትል እንግዲህ ሻሎሚም ደግሞ ቆይ እማዬ ተረጋጊ፣ ለኪያዬና ለአዶናይ እኔና አንቺ በጣም እናስፈልገዋለን ብላ ስትላት ልጄ ሻሎምዬ ልጄ ነገሩን ሁሉ ለአዶናይ እንናገር፣ በቃ ከዚህ በላይ ምንም ነገር የለም፣ ሁሉን ነገር አዶናይ ይወቀው ብላ ስትል እንግዲህ የሻሎሚም እናት ሻሎሚም ደግሞ እማዬ ምን ማስረጃ አለን ስትላት እንግዲህ ማስረጃው ማየው አንቺ መድኃኒቱን ቀይረሽ መስጠትሽ ነው እኮ ሻሎምዬ መድኃኒቱን አንቺ ቀይረሽ መስጠትሽ ማስረጃ አለን ስትላት እማዬ እንደዛ አይደለም ለእኔ መድኃኒቱን መስጠቷንስ ምን ማስረጃ አለን ብላ ስትላት ወይ ልጄ ለካም ይሃለ ወይ ብላ እንግዲህ የሻሎሚ እናት ነገሮችን ለመገንዘብ ሞክራለች ማለት ነው። ከዛም በኋላ ወይዘሮ ቪዛና እህቷ እንግዲህ ቁጭ ብለው ሲወያዩ መድኃኒቱን አልሰጠቻትም እንጂ ብሰጣት ኑሮ ትሞት ነበረ፣ እንዴት ሳትሰጣት እንደቀረች ብላ ስትላት አይ ሰጣታለች፣ ስጫት ብዬ እኮ ሰጣታለች፣ ሻሎሚ ለኪያ መድኃኒቱን ስጫት ብዬ ሰጣታለች፣ ስለዚህ ሳሰጣት የምቀርበት ምክንያት ምንም የለውም ብላ ስትል ወይዘሮ ቪዛ እህቷም ደግሞ አልሰጠቻችም፣ እህቴ ሸውዳናለች፣ ሸውዳን ነው እንጂ ይሄ ነገር በፍጹም ሊሆን አይችልም፣ ምክንያቱም መድኃኒቱን ወስዳው ቢሆን ኪያ ሙታ ነበረ፣ ስለዚህ መድኃኒቱ አልተሰጣትም ብላ ስትል እንግዲህ የቪዛ እህት ቪዛም ደግሞ አይ ሰጣታለች ይሁን እንደ ነገሩ እንደዚህ አይደለም ብላ እንግዲህ እህቷም ቢሆን እንግዲህ በጣም እንትን ውስጥ ገብታለች ማለት ነው። ኪያ ባለመሞቷ ምክንያት እንግዲህ በጣም እንትን ውስጥ ገብተዋል ማለት ነው። አንድ ነገር ሲፈጠር እንግዲህ ወይዘሮ ቪዛ ሆርሞኔ ነው እርግዝናው ነው እንደዚህ የሚያደርገኝ እያለች ትገኛለች ማለት ነው። የሆነ ነገር ኩሽ ባለ ቁጥር ጥፋቷን ከማመን ይልቅስ የሆነ ነገር ሊታወቅባት ሲል የምታባብለው በሆርሞንና ወይም ደግሞ በእርግዝናዋ ነው። ጥፋቷ እንዳይጋለጥባት ነው እንግዲህ የሁሉ ነገር እየተፈጠረ ያለው ማለት ነው። ጥፋቷን ሊያውቁባት ሲሉ እንደዚህ ሆንኩ፣ ወደኩ፣ አመመኝ፣ ፈለጠ፣ ቆረጠ ይትልና ነገሮችን ማረሳሳት ትፈልጋለች ማለት ነው። አዶናይም እንደዛ ስትለው ወደ እሷ ነው የሚሄደው። አመመኝ ስትለው እሷን ለማንሳት ወይም ደግሞ እሷን አይዞሽ ለማለት ነው አዶናይ የሚሄደው እንጂ ነገሮችን ለመገንዘብ አይደለም እየሄደ ያለው። ነገር ግን ሻሎሚና የሻሎሚ እናት ክፋትና ተንኮሏን ጠንቀቀው ነው ያወቁባት። ይህንንም ለዘዴ ነገሮችን ለማምለጫ እንደሆነ የምትጠቀመው ዘዴ እንደሆነ እንግዲህ አውቀውባታል ማለት ነው። ከዛም በኋላ እንግዲህ ቪዛ ከእህቷ ጋር ቁጭ ብለው ተተመካከሩ በኋላ ቆይ እስቲ እኔ ልሂድና ሻሎሚንና እናቷን ልጠይቃቸው ብላ እንግዲህ ወደ ኩሽናቸው ስትሄድ እንግዲህ ወይዘሮ ቪዛ ሻሎሚ ከእናቷ ጋር እየተወያየች ስታገኛት እንግዲህ
ሂጂ አንቺ ወደ ክላስ ሂጂና ምኝታ ቤቴን አዝጅ ብላ እንግዲህ የሻሎሚን እናት ካባረረቻት በኋላ እንግዲህ ሻሎሚን ልሄድ ስትላት አይሆንም እሷ ናት ሄዳ የምታጸዳው ብላ እንግዲህ እናቷን ታባረረቻት በኋላ እንግዲህ ሻሎሚን አንቺ እኔ የምልሽ መድኃኒቱን ለኪያ አልሰጠሻትም እንዴ ስትላት አረ ሰጥቻታለሁ ስትላት እና ታዲያ ለምንድን ነው ብላ እንግዲህ ለብቻዋ በሀሳብ ሄዳ እንግዲህ መድኃኒቱን ከሰጠቻት ለምን አልሞተችም ለምን ተረፈች ስትል እንግዲህ ሻሎሚ ሰምታት ምን አልሽኝ ወይዘሮ ቪዛ ምንድን ነው ያልሽ ስትላት አይ ምንም አላልኩሽም እርግጠኛ ነሽ መድኃኒቱን ሰጥተሻታል ስትላት አዎ ሰጥቻታለሁ መድኃኒቱን ብላ እንግዲህ ስትላት ነበር ማለት ነው። ከዛም በኋላ ከእህቷ ጋር ሄዳ እንግዲህ ብርቱካን ወይዘሮ ቪዛ እንግዲህ ከእህቷ ጋር ሄዳ ሰጥቻታለሁ ብላኛለች መድኃኒቱን ስትላት በፍጹም አልሰጠቻትም። መድኃኒቱን ከሰጠቻትማ እንዴት ሳትሞት ቀረች ለምን አልሞተችም እያሉ እንግዲህ ሁለቱም ንዴት ውስጥ ገብተዋል ማለት ነው። ሰውን ባለመግደል እንደዚህ ያናድዳል እንዴ? ኪያ ሳትሞት ስለቀረች ሁሉም ናቸው ደስ ያላቸው ማለት ነው። እንግዲህ እንትን የተከፉት ማለት ነው። ቪዛና እህቷ እንግዲህ በጣም ንዴት ውስጥ ገብተዋል በመትረፏ እንድትተረፈች በማለት ማለት ነው። ከዛም በኋላ እንግዲህ እህቴ አንቺ እዚህ ቁጭ በይ እኔ ልሂድና የሻሎሚን ክፍል ልፈትሸውና መድኃኒቱ መኖርና ለመኖሩን ልይ ብላ ስትል እንግዲህ እሺ ብላ ወደ ክላሷ ስትሄድ ሻሎሚ ክፍል ሄዳ ስትፈትሽ እንግዲህ የቪዛ እህት የሻሎሚ እናት ድንገት ይመጡና ወይዘሮ ማዛ እኔ ምልሽ ሰራተኛ ክፍል ምን እየሰራሽ ነው ብላ ስትላት እንግዲህ አይ ምንም አልሰራም ምናልባት በጣም ተደነጋግጣ በጣም ድንጋጤ ውስጥ ሆና እንግዲህ ወይዘሮ ማዛ ድንጋጤ ውስጥ ሆና እንግዲህ አይ ኪያዬ ምናልባት እዚህ ጥላው ሄደችው መጽሐፍ እንዳለ ልይላት ብዬ ነው እንጂ ምንም አልፈልግም ብላ ስትላት እንግዲህ ነገሩ ምንድነው አንቺ ሴትዮ አንቺና እህትሽ የምትሰሩትን ክፋትና ተንኮል ጠንቅቀን እናውቃለን። ስለዚህ ሰራተኛ ክፍል ምን ልታረጊ መጣሽ ብላ ስትላት እንግዲህ አንቺ አሮጊት እኔ ነግሬሻለሁኝ እያለች ስትላት ነበር ማለት ነው። እንግዲህ ከዛም በኋላ ነገሮቹን ሁሉ ለፖሊስ ተናግሬ እጃችሁን አስይዛችኋለሁ አንቺንና እህትሽን ጉድ ሳልሰራችሁ አልቀርም ዘንድሮ ቀን እያለች እንግዲህ የእንትና እናትም እንግዲህ እያለች ትገኛለች ማለት ነው። አንቺ አሮጊት ምንም አታመጭም አንቺ ከመቅደምሽ በፊት እኔ ነኝ ቀድሜ የማጠፋሽ እያለች እንግዲህ ወይዘሮ ማዛ እያለች ትገኛለች ማለት ነው። ከዛም በኋላ እንግዲህ ለአዶናይ እንግዲህ ቪዛ ከእህቷ ጋር ሆና ሻሎሚ ለልጅህ ለኪያ መድኃኒት በስርዓት እየሰጠቻት አይደለም ብለው እንግዲህ አቃጥረው ከዛም በኋላ አዶናይም በንዴቱ ነው እንግዲህ ሻሎሚ ነይ እፈልግሻለሁ ብሎ ከጠራት በኋላ ሻሎሚም ደግሞ ቀጥ ብላ ስትሄድ እንግዲህ ለምንም ሻሎሚ ምን እያደረግሽ ነው ምን እየሰራሽ ነው ብሎ አዶናይም በጣም ሲጮህባት ነበር ማለት ነው። ሻሎሚ እሱን ለማዳንና ልጁን ለማዳን የሚከፍለውን መስዋዕትነት ቢያቅ ኑሮ አዶናይ እንደዚህ አይነት ነገር አያደርግም ነበር። ነገር ግን አዶናይ አሁን ላይ ነገሮች ተጨፍነውበታል። ነገሮች እየታዩለት አይደለም። ሁሉንም ነገር ቪዛ ባለችው መንገድ ነው እየሄደ ያለው። ምንም ግልጽ ሆኖ አልታየውም ማለት ነው። እንግዲህ ከዛም በኋላ ሻሎሚም ጸጥ ብላ ስታይ እያለቃቀሰች ስትል እንግዲህ የሻሎሚም እናት አረ ልጄ ባክሽ ተይ እናንተ ሰዎች እንዲነው አላማችሁ ምንድነው ነገሩ ተውኝ ባካችሁ እስቲ ልጄን ተውልኝ ልጄን አታሰቃውብኝ እያለ ትለምናቸዋለች ማለት ነው። እንግዲህ ስትለምናቸውም ማመን አልፈለጉም። ሻዶናይም ደግሞ ለምንድነው ዝም የምትይኝ መልስ ስጪኝ ብሎ ሲላት ነበር ማለት ነው። ወይዘሮ ቪዛም ደግሞ አያት ታስረዳህ ነበረ ትክክለኛ ወይም እውነቷን ሆኖ ቢሆን ታስረዳህ ነበረ። ነገር ግን ውሸቷን ነው። ምንም ለልጅህ መድኃኒት እየሰጠቻት አይደለም። ልጅህ ደግሞ በመድኃኒት እጥረት ልትሞትብህ ነው። ስለዚህ ይችን ልጅ ከቤት አስወጣት ብላ እንግዲህ አዶናይ ሻሎሚን ከዛ ቤት እንዳስወጣት ነው ሁሉ ነገር እየተደረገ ያለው። ምክንያቱም ሻሎሚ ናት መንገዳቸውን ሁሉ የያዘችባቸው። መድኃኒት እንደዚህ አድርገሽ ስጭ ስትባል ቀይራ የራሷን መድኃኒት ትሰጣለች። ስጫት ስትባል መድኃኒቱን ትጥላለች። ሻሎሚን ኪያዬን ከብዙ ነገር እየታደገቻት ያለችው ሻሎሚ ናት። ስለዚህ መንገዳቸው ሁሉ ስለያዘችባቸው ሻሎሚን ከዛ ቤት ማስወጣት ስለሆነ ፍላጎታቸው ከእህቷ ጋራ ወይዘሮ ቪዛ ሻሎሚን እንግዲህ ከአዶናይ ጋር አጣልታ አዶናይ ከዛ ቤት ሂጂ ብሎ ካላት እንግዲህ ሻሎሚ ትወጣለች ማለት ነው ከእናቷ ጋር ሆና። ከዛም በኋላ የሻሎሚ እናት አረ እባካችሁ አረ ተይ ወይዘሮ ቪዛ በያሽው ልጅ ሆዲሽ ውስጥ ባለው ልጅ ይዤሻለሁ እውነቱን ተናገሪ እውነቱን ለምን ትደብቂያለሽ ብላ ስትላት እንግዲህ ኪያዬን ከክፍል መጣ ሻሎሚዬ አባዬ ሻሎሚ ምን ሆና ነው የምታለቅሰው ለምን ታለቅሳለች ብላ ስትል እንግዲህ
አዶናይም ደግሞ ሻሎሚም ደግሞ እቅፍ አድርጋ ይዛ ኪያዬ ደስታው ነው የሚያስለቅሰኝ፣ ምንም አልሆንኩም የኔ እህት ዋጊ ብላ እንግዲህ ሻሎሚ ኪያዬን አረጋግታ ወደ አባቷ ከሄደች በኋላ አዶናይም ደግሞ ኪያዬ ሂጂ ክፍልሽ እኔ እመጣለሁ ብሎ እንግዲህ ከሄደ በኋላ እውነቱን ንገሩኝ፣ እውነቱን የማትናገሩ ከሆነ እኔ ነግሬያችኋለሁ ውርድ ከራሴ ብሎ አዶናይም ሲላቸው እንግዲህ እህታማቾቹ እንግዲህ ወይዘሮ መዓዛ እንግዲህ በጣም እየተንቀጠቀጠች እየሳቀች አንቺ አሁን በዚህ ሰዓት ይሳቃል እንዴ ለምን ትስቂያለሽ ብላ እንግዲህ ወይዘሮ ቢዛ እህቷን ስትላት ማዛም ደግሞ እንግዲህ አዶናይ ይቅርታ የመድኃኒት የሆነ ቦታ ያየሁት መስሎ የነበረ የሆነ ጊዜ ላይ እኔ የምወስደው መድኃኒት ይመስለኛል እረስቸው ነው ብላ ስትል እንግዲህ እናንተ ሰዎች ምን ለማድረግ እየሞከራችሁ ነው? ነገሩን እንደዚህ በቀላል እየሸፋፈናችሁ ለማለፍ የምትሞክሩት ለምንድን ነው? እያለች እንግዲህ የሻሎም እናት እያለች ትገኛለች ማለት ነው። እውነቱን ተናገሩ እያለ እንግዲህ አዶናይ ማፋጥ ይዟቸዋል ማለት ነው። እንግዲህ ነገር ግን ወይዘሮ ቢዛ እንግዲህ የሆነ ነገር በተፈጠረ ቁጥር ቢዛ እህትሽ ምን እያለች ነው? ለምን አንቺ ልታስረጅኝ አትሞክሪም? እህትሽ ምንድን ነው የምትለኝ ሲላት፣ አዎ አዶናይ እውነቷን ነው እህቴ እውነቷን ነው፣ የሆነ ሰዓት እሷ የምትወስደው መድኃኒት ነው ብላ እንድትናገረች እንግዲህ አሁንም ቢሆን ወይዘሮ ቢዛ ራሷን ስታወድቃለች ማለት ነው። እንግዲህ ሆርሞኔ ነው የልጁ እርግዝና ነው እንደዚህ የሚያደርገኝ እርግዝናው ነው ተረዳኝ። ለእኔ እኮ ምንም ጊዜና ሰዓት ሊሰጠኝ አልቻለም። አዶናይ ሁሌም ልጄ ልጄ ነው እያለ ያለው ለእኔ ወይም ደግሞ ለተረገዘው ልጁ ምንም አይነት እንክብካቤ እየሰጠን አይደለም። የሚንከባከበው ኪያን ብቻ ነው። ስለዚህ ኪያን ደግሞ ማስወገድ አለብኝ። ኪያን አስወግጄ በሆዴ የያዝኩት ልጅ ሲወለድ ሀብቱን በሙሉ የራሱ ወይም ደግሞ ማንም ተቀናቃኝ እንዳይኖረው ማድረግ እችላለሁ እያለች ትላለች ማለት ነው። እንግዲህ ኪያዬን ለመግደል አሁንም ቢሆን የሚሄዱበት ርቀት እህታማቾቹ በጣም የሚያስጠላና የሚዘገንን ነገር ነው። እንግዲህ ወይዘሮ ቢዛ በሆዷ ልጅ ይዛ እንግዲህ ለህፃን ልጅ አልተመለሰችም። እንግዲህ ትልቆቹን ብታገኝ ምን እንደሚሆን ታውቃላችሁ? አስባችሁታል? እንግዲህ ሻሎሚ የተሰኘው ድራማ ይሄን ይመስል ነበር። እንግዲህ በክፍል 6 እስከምንገናኝ ድረስ መልካም ቆይታ ፋሚሊዎቼ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱ። ለምታበረታቱኝ ውድ ቤተሰቦቼ በጣም አመሰግናለሁ። ባይ ባይ።